የገጠመኝ I was really bullied ትናንትና so እኔ የማይበትን ፖይንት በጣም ባጭሩ ላስቀምጥ። አንደኛ ፋኖ የትኛውንም አሊያንስ ታክቲካል አሊያንስ ሲሰራ ከትግራይ ኃይሎች ይሁን ከሶማሊያ ይሁን ከግብጽ ይሁን ከኢጂፕት ይሁን ከራሺያ ይሁን ፋኖ የወጣለትን ዓላማ ለማስፈጸም በየትኛው መልኩ ናቪጌት አድርጎ እዛ ድረስ ተሸክሞ ከወሰደን ሰፖርት ማድረግ አለብን ብዬ ፐርሰናሊ አምናለሁ። ስፔሲፊካሊ ከትግራይ ኃይሎች ጋር ታክቲካል አሊያንስ ቢፈጠር ምን ችግር አለ የሚለውን ስናይ በጣም የተበሳጩትን ኃይሎች ላስቀምጥ። መጀመሪያ አንደኛ ብልጽግና ለምን እንደሚበሳጭ ይገባናል። ስልጣን ስጋት አለበት። እንደፈለገ ድራይቭ አድርጎ ኮንቪንስ አድርጎ ተገለባብጦ እንደፈለጉ ሲያደርጉ የብልጽግና ደጋፊዎች ለራሳቸው ይደግፋሉ። ፋኖ ግን የትኛውንም አሊያንስ ሲፈጠር ያብዳሉ። እረዳቸዋለሁ። ሌላው የዋና አማራ ግሩፕ ነው። የዋና አማራ ግሩፕ ቢበሳጭ ይገባኛል። ለምን ጠንካራው ፋኖ በሱ ስር በርካታ ኃይሎችን አሰባስቦ እንዲመጣ አይፈልግም። አይ አንደርስታንድ። በተመሳሳይ ብአዴንም ይሄንን ጥምረት አይፈልግም። ፋኖ ብቻውን ሆኖ ከቀኝ ግራ እየተላጋ እንዲሁ ወንድሞቻችን ያለቁ እንዲሄዱ የሚፈልግ ስልጣኑን አስጠብቆ መሄድ የሚፈልግ ኃይል ነው። የእነዚህ ሰዎች መጮህንም አይ አንደርስታንድ። ሌላው የደመቀ ዘውዱ ሰዎች አሉ፣ የኮሎኔሉ እነሱም በጣም ስፔሲፊካሊ የአማራን የህልውና ትግል በህልውና ትግል መነጽር ሳይሆን የሚያዩት በሆነች ጥቅሜ እስካልተነካች በምትል ትንሽ መነጽር ስለሆነ እሱንም እረዳለሁ። የማይገባኝ ጥያቄ የሆነው የፋኖ ደጋፊ ነኝ የሚል ሰው እንዴት ወንድሞቹን ጠንክረን እንመጣለን ብለው እየሞቱ ዴይ ኢን ዴይ አውት በእያንዳንዷ ሰከንድ እየሞቱ ያሉ ወንድሞቻችን ይጠቅመናል ብለው በሚመጡበት ወቅት እንዴት ነው ታክል የምናደርጋቸው? እንዴት ነው እኛ ልክ አዚፍ ኢንተረስታችን ከነዚህ አሁን ከዘረዘርኳቸው ኃይሎች ጋር ተመሳሳይ ይመስል በፍጹም ይሄ መሆን የለበትም የሚል አቋም እንዴት ነው የምንይዘው? እንዴት ነው ሸብረክ ማንለው? ትረስትስ የማይኖረን በዘመነ ትረስት ከሌለን በሀብቴ ትረስት ከሌለን ስለ ራያ ከምሬ በላይ እዚህ ቁጭ ብዬ ስልኬን ኦን አድርጌ በማወራው ጉዳይ ላይ በዚህ መጠን የራሴን ወንድሞች የምታገልበት ሚስጥሩ አልገባኝም። ሶ ያ ነበር የኔ ጥያቄ። ይሄን ከመበለስ ይልቅ ያው ቡሊ ነው የተደረኩት እዛ ቦታ ላይ የማይገኙ አይ ቲንክ የመንዚወሩ ይመስለኛል። እኔ ብዙ ጊዜ ምገባ ሰው አይደለም አክቹአሊ። ሶ አንድ ዲስኦነስትነትን ግን አይቻለሁ። ትክክል ያለ መሆን የተደበቀ ፍላጎት ያለ ይመስለኛል። ይሄንን ምለው ለምንድን ነው? እኔ እንደመነሻ ሐሳብ ያቀረብኩት መሬት ላይ ያሉ ወንድሞቻችን ለምሳሌ አስረስ ይሄንን በተመለከተ ከየትኛውም ኃይል ጋር እንሰራለን የሚል ነገር አስቀምጧል። ጀነራል ተፈራ ተነስቶ ያንን ንግግር ሲናገሩ አንድ ምንም የማያውቅ ሌማን የሆነ ሰው ምን አይነት ክሊክ ሊኖር እንደሚችል ምን ያክል ወንድሞቻችን መሬት ላይ እየሰሩ እንደሆነ እረዳለሁ። ከዛ ውጪ ዘ ኢኮኖሚስት የሚባል በጣም ሪላያብል የሆነ የዓለም ፖሊሲ ሜከር በተለያዩ ቦታ ያሉ እንትኖች በጣም ትረስትድ የሚታመን ዓለም አቀፍ ኢንተርናሽናል ጋዜጣ ዘ ኢኮኖሚክስ ሱዳን ላይ የተጀመረ የአንድነት ጉዞ አለ በጸረ አብይ አገዛዝ የኦላም በትግራይ ኃይሎችም የሻዕቢያም በፋኖም በኩል ሌላም ብሎ ጽፏል። ያንን እረዳለሁ። ሶ በዩሪ በኩል የተመለሰልኝ ምላሽ ምንድነው? ይሄ ሁሉ ስህተት ሆነ። እስኪ አንድስ ይሁን አስረስ ጠበቃ ነው። ኦኬ አንዳንድ ጊዜ ሰዎች ደስ የማይለን ነገር ሊኖር ይችላል፣ ደስ የሚለን ነገር ሊኖር ይችላል። ያ ሌላ ነው። አስረስ ግን ራሱን የመግለጽ ችግር የለበትም። እንኳን ራሱን ብዙዎቹን ኦኬ በጣም በተቆጠበ በጣም ትክክለኛ በሆነ ቋንቋ የመግለጽ መብት አለው። ኦኬ ዩሪ ግን አስረስ ይሄን አይደለም ያለው፣ ሌላ ትርጉም እሱ በሚፈልገው መንገድ ነው ሼፕ ሊያደርግ የፈለገው። የጀነራል ተፈራንም እንደዛ ዘ ኢኮኖሚስትንም ይሄ ዝም ብሎ የውሸታም ጋዜጣ ነው ምናምን ማንም ሰው እጁ ላይ ያለ ሪላያብል ነው ወይ ታማኝ ነው ወይ? እስከዛሬ ያለው ሬፑቴሽን ይሄ ጋዜጣ ዘ ኢኮኖሚስት በዳታ የታወቁ ናቸው፣ የማይዋሹ ናቸው፣ ቦታው ላይ ተገኝተው ወይም በጣም ክሬዲብል የሆነ ሪሶርስ ያላቸው ናቸው። ጉግል አድርጋችሁ ቼክ ማድረግ ትችላላችሁ። ሶ ኤኒዌይ በዚህ ርቀት ይሄን ዲስኦነስቲ ለምንድን ነው የማየው ብዬ እንድጠይቅ አድርጎኛል። ለምሳሌ
አልፎ አልፎ ነው ሲሰማው ሪዝነብል የሆነ ልጅ እንደሆነ ነው ማስበው። አሁን ግን በዚህ መጠን አስረስንም በራሱ ትርጉም ሼፕ ሊያደርገው ሲሞክር የጀነራል ተፈራንም በዚህ መንገድ ሼፕ ሲያደርገው ኢኮኖሚስትን በዚህ መንገድ ሲሄድ ኦኬ መፍጠር የፈለገው ትርክት እንዳለ አንደርስታንድ አድርጋለሁ። እሱም ባይሆን ሌላም ሰው ቢሆን በዚህ መንገዱ ዲፌንድ ካደረገኝ እንደዛ ነው የምረዳው። ሶ ይሄ ዲስኦነስቲ እና ስፒኒንግ ከምን እንደሚመጣ አላውቅም። ሌላው ያቀረብኩት ጥያቄ የፋኖን ውሳኔ ትቀበላለህ ወይ? እኛ ሪሞት ልክ እንደ ሪሞት ወንድሞቻችንን ከትግራይ ጋር እንዳትጨባበጡ በሶማሌ በኩል ተኩሱ በዚህ በኩል ሂዱ የማለት ገቱም የለንም። ልንመራቸውም አንችልም። ተመሪዎች ደጋፊዎች ነን። በርደኑን የኛን ጭንቀት የኛን ሞት የኛን እያንዳንዱ ቀን ውርደት ተሸክመው አንድ ህይወታቸውን ይዘው ሜዳ ላይ ያሉ ወንድሞችን ይሄንን ካደረጉ ጋፈጠዋለሁ፣ እንዲተኩሱ አልፈልግም፣ ይሄንን አላደርግም። ይሄ እኛ ማን ወይ አርዊ አንቀበልም ነው ማለት ያለብን ወይስ ለወንድሞቻችን እዳና መከራ ነው መሆን ያለብን ወይስ ድጋፍ ነው ሪሊ ጄኒዩን የሆነ ድጋፍ ነው መስጠት ያለብን? ይሄንን እጠይቃለሁ። ቢኮዝ ይሄ ዝም ብሎ በመንጋነት አንዴ በቃ ሆ ብሎ መሄድ አይደለም። ነገ ጧት መሬት ድረስ ሊወርድ ይችላል። ወስነው ከዚህ በኋላ በዚህ መንገድ ነው የምንሄደው ቢሉ አይ አልቆምም ብትል ሚናችን ይለያል። ከነሱ ውጪ የትም ልንሄድ አንችልም። ማንም ሶ ይሄንን ነው እያየሁ ያለሁት። ሌላው ይዘው የሚቀርቡት አፕሮች ምንድነው? ኮንቪንስ ለማድረግ ሲምፓቲ 27 ዓመት 30 ዓመት በህወሓት አገዛዝ የተፈጠረውን ግፍ እናውቃለን። ያንን አጉልቶ በማሳየት ያንን የካዱ ለምሳሌ ከትግራይ ኃይሎች ጋር መስራት አለብን ብለው የሚመጡ ሰዎችን ማሸማቀቅ 27 ዓመት 30 ዓመት የነበረውን ግፍ በጣም ትልቅ አድርጎ ዛሬ ግን ላለፉት 7 ዓመት እየደረሰብን ያለውን ግፍ ዴይ ኢን ዴይ አውት አክቲቭሊ አማራ እየተገደለ መሆኑን በመተው የራሳቸውን ሴናሪዮ ይወስዳሉ። ምን ማለት ነው? አሊያንስ ብዙ ሊሆን ይችላል። መረጃ መቀየር ሊሆን ይችላል። በዛ አካባቢ ወታደር እንዳይሄድ ማድረግ ሊሆን ይችላል። የሕክምና ዕቃ መለዋወጥ ሊሆን ይችላል። መንገድ መዝጋት ሊሆን ይችላል። በተመሳሳይ ሰዓት በያሉበት ቦታ ኦፕሬሽን ማድረግ ሊሆን ይችላል። ምንም ነገር ሊሆን ይችላል። ስለዚህ ለወንድሞቻችን ይሄንን ሩም ለምን አንሰጣቸው? እንስጣቸው። ለምንድን ነው የምንታገላቸው? ለምንድን ነው ወደ ኋላ የምንጎትታቸው? እኛስ ለምንድን ነው በፍጹም እታገልሃለሁ አንተ ሄደ ከትግራይ ጋር የሆነ ነገር ከሰማሁ እታገልሃለሁ የሚል ፈርም አቋም ስምን ይዘው ለምንድን ነው? ሴራስ ቢሆን አሁን እኔ ቅድም እንዳልኩሽ ንጹህ አማራ ነኝ። ከኋላ ምንም ፓክ የለም። ይሄ ትግል እንዲያሸንፍ የሚሞተው አማራ ቁጥር እንዲቀንስ ፈልጋለሁ። ግልጽ ነው። ይሄ በጣም ሲምፕል ማትስ ሆኖ ያለ የአማራን ትግል ማንም ተነስቶ በፈለገው መንገድ በዚህ ካልሄዳችሁ አይሆንም የሚል ሴራ ትግሉን በሚጎዳ መልኩ መሆን የለበትም። ኦኬ። እና ይሄንን ነው የማየው። ሩም እንስጥ። ይሄንን የሚወስኑት ጀነራል ተፈራ እኮ በህወሓት ዘመን በህወሓት ታስረው የወጡ ሰው ናቸው። የእድሜውን ግማሽና ከዛ በላይ በራያ ላይ የደረሰውን ሰቆቃ ተነስቶ የታገለው ሰው ምሬ ወዳጆ ነው። እንዴት ነው ሚስተር ኤክስ የምትባል ሰውዬ ስልክ ላይ በቲክቶክ ቁጭ ብለህ እነዚህን ሰዎች ኦቨርራይድ አድርገህ መሬት ላይ ስለሚገኝ የሚሊተሪ ግንኙነት የፈለግነውን ሴናሪዮ ስለ በዚህ መልኩ ነው የሚገናኙት ለማለት ድፍረትስ አይሆንም ወይ? ወንድሞቻችን ሩም እንስጣቸው፣ ስፔስ እንስጣቸው፣ እነሱ ይወስኑ። ትልቅ የሚሊተሪ አቅም አላቸው፣ የእውቀት አቅም አላቸው እንጂ ቁጭ ብለን ይሄን ካደረክ ዋ ሚስተር ኤክስ የምትባለው ፋኖ ብለት ማለት መታበይ ነው። ለኔ በጣም መታበይ ነው። ቡሊ ልትደረጉ ትችላላችሁ፣ ሌብል ልትደረጉ ትችላላችሁ። የአማራ ልጆች አይ ቲንክ ነቅተዋል ብዬ አስባለሁ። አይ ቲንክ እዛ ላይ ነው ፎከስ ማድረግ ያለብን። it was very sad ከትግራይ አብይን ከመታው የትግራይ ኃይል ለምንድን ነው የሚቃወመው? ለምን? እና እኔ በዚህ መልኩ ነው የማየው። ታንኪዩ ቤቲ። ታንኪዩ ጀነራል፣ በጣም ነው የማመሰግነው። ያው
አንተ ካልከው ውጪ ሲጀመር